ሰላም ተማሪዎች እንደምን ቆይታችኋል? ዛሬም በሌላ ፕሮግራማችን የተገናኘን ማለት ነው። እንግዲህ ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ማለት ነው አስርዮሻዊ ቁጥሮችን ወደ ክፍልፋይ እንዴት መቀየር እንደምንችል እንዲሁም ደግሞ እነዚህን አስርዮሻዊ ቁጥሮች ወደ መቶኛ ወይም ደግሞ ወደ ፐርሰንት እንዴት መቀየር እንዳለባችሁ እንዲሁም ደግሞ በፈተና ሰዓት ላይ በሚኒስትሪ ኤግዛም ላይ ቢመጡ እንዴት ምላሽ መስጠት እንደምትችሉ እንመለከታለን ማለት ነው። ሌላኛው ደግሞ እንደዚህ ያለ ይዘት ያለው ትምህርት በየትኛውም በኢትዮጵያ ክልል ላይ ሆናችሁ ለምትማሩ ተማሪዎች ካላችሁ ይህንን ቪዲዮ እጅግ ለእናንተ ይጠቅማችኋል ማለት ነው። ስለዚህ ለቤቱን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮቹ ላይክ በማድረግ አብረን እንስራ እጅግ በጣም ይጠቅማችኋል። እንግዲህ ይህንን ጥያቄ ከመጀመራችን በፊት እዚህ ጋር እንደምታዩት ከቃሉ ስንነሳ አስርዮሾች የሚለው የራሱን ትርጓሜ ያለው ክፍልፋይ ትርጓሜ ያለው እንዲሁም ደግሞ መቶኛ የሚለውን ትርጓሜ ይኖራቸዋል ማለት ነው። ስለዚህ እነዛን አስርዮሻዊ ቁጥሮች ወይም ደግሞ አስርዮሾች ወይም ዴሲማል ነምበርስ እንዴት አድርገን ወደ ክፍልፋይና ወደ መቶኛ መቀየር እንችላለን የሚለውን አብረን እንሰራለን ማለት ነው። ከተሰጠን ጥያቄ ስንነሳ 0.7 ወደ ክፍልፋይ እንዴት መቀየር እንችላለን? ክፍልፋይ የሚለው ማንኛውንም ቁጥር ሆኖ በኋለኛ ከተጻፈና እዚህ ጋር ከታች ቆጣሪ ጋር የምንመለከተው ለግን ከዜሮ የተለየ መሆን ሲችል ወይም ደግሞ በዚህ አጻጻፍ የሚጻፍ ከሆነ እንደዚህ አጻጻፍ ስልት ወይም ደግሞ ኤ ቁጥር ምን ተብሎ ነው የሚጠራው? ክፍልፋይ ብለን እንጠራዋለን ማለት ነው። ሌላኛው ደግሞ መቶኛ የሚለው ደግሞ በፐርሰንት ለምሳሌ 3% ወይም ደግሞ ይሄ 3 መቶኛ እንደዚህ የሚጻፍ ከሆነ እነዚህ ሁለቱም ቁጥሮች እኩል ናቸው ወይም መቶኛ ወይም ፐርሰንት ብለን እንጠራለን። ስለዚህ አሁን እዚህ ዋይት ቦርድ ላይ የምንመለከተውን ቁጥር አስቀድመን ወደዚህ ክፍልፋይ መቀየር ይጠበቅብናል ማለት ነው። ወደዚህኛው ክፍልፋይ ከቀየርነው በኋላ ደግሞ ታህቱ 100 በማድረግ ወይም ደግሞ ወደዚህኛው ፐርሰንት በመቀየር የታዘዝነው ማድረግ እንችላለን ወይም እንጀምራለን ማለት ነው። ስለዚህ የተሰጠን ቁጥር 0.7 አስቀድመን ወደ ክፍልፋይ እንቀይረዋለን ማለት ነው። ወደ ክፍልፋይ በምንቀይርበት ሰዓት 0.7 እኩል ይሆናል ከነጥብ በኋላ ያለችዋን ቁጥር ወይም ደግሞ እዚህ ጋር ያለው አስርዮሽ ቁጥሩ ብዛቱ አንድ ስለሆነ ይሄ ወደ ክፍልፋይ ወደዚህኛው ሲቀየር 7/10 ይሆናል ወይም ይሄ ቁጥር 7/10 0.7 ማለት። ስለዚህ ይሄ ወደ ተቀየረ ማለት ነው፣ ወደ ክፍልፋይ ተቀየረ ማለት ነው። ወደ ክፍልፋይ ከቀየራችሁት በኋላ ታህቱ 100 ለማድረግ ወይም ደግሞ እንደዚህ በፐርሰንት ለመጻፍ ግዴታ እዚህ ጋር የምንመለከተውን ቆጣሪ ወይም ደግሞ ታህቱ ግዴታ 100 መሆን አለበት። ስለዚህ 100 ለመሆን ደግሞ ይሄንን ቁጥር ምን አደርጋለሁ ማለት ነው 7/10 ሲባዛ በ10 ታህቱና ላህሉ በ10 እናባዛለን ማለት ነው። እኩል ይሆናል 7 ሲባዛ በ10 70 ነው የሚሆነው ማለት ነው። 10 ሲባዛ በ10 ደግሞ 100 ይሆናል ማለት ነው። በዚህ አጻጻፍ የሚጻፍ ከሆነ መቶኛ ብለን እንጠራዋለን። ወይም ደግሞ እቺ ቁጥር 70 ሲባዛ በ1 መቶኛ እንላለን ማለት ነው። እዚህ ጋር ያለችውን 1 መቶኛ የምትለዋን ቁጥር ብዙ ጊዜ አብዛኛው ጊዜ ወይም 1 መቶኛ የሚባለው 1 መቶኛ እኩል ነው ከ1% ጋር እኩል ነው። ስለዚህ ምን እናደርጋለን ማለት ነው? 70 ሲባዛ በ1 መቶኛ ማለት 70% ነው ማለት ነው። ስለዚህ እዚህ ጋር የተሰጠን ቁጥር 0.7 የምትሏን ወደ ክፍልፋይ ሲቀየር ኤ ነው 7/10 ነው። ያም ሆነ 70 መቶኛም ክፍልፋይ ነው። ነገር ግን ታህታቸው 100 የሆኑ ቁጥሮች በሙሉ ወይም ክፍልፋዮች በሙሉ መቶኛ ብለን እንጠራቸዋለን ማለት ነው። እዚህ ጋር መቶኛ ወይም ፐርሰንት ብለን እንጠራቸዋለን። ስለዚህ በአጠቃላይ ምን ለማለት ተፈልጎ ነው 0.7 የሚለውን ወደ ክፍልፋይ ሲቀየር 7/10 ወይም ደግሞ 7 መቶኛ መሆን ይችላል ማለት ነው። ወደ ፐርሰንትም ስትቀይሩትም ያው ነው 70% ወይም 70 መቶኛ። አሁን መለየት ያለባችሁ ሁለት ነገር ነው። ክፍልፋይ ከተባለ ምንድነው በዚህ ፎርም የሚጻፍ ነው። በእነዚህ ክፍልፋዮች ደግሞ ታህታቸው 100 ከሆነ መቶኛ ብለን እንጠራቸዋለን። ክፍልፋይ ሆኖ ታህቱ 100 ከሆነ መቶኛ ብለን እንጠራቸዋለን ወይም ደግሞ ፐርሰንት ብለን እንጠራቸዋለን ማለት። ስለዚህ እዚህ ጋር ግራ እንዳያጋባን ምንድር ማድረግ ያለብን ማለት ነው 70% 70 መቶኛ የሚለው 70% መሆኑን ልንዘነጋው
አይገባም ማለት ነው። ለደግሞ የተሰጠን 0.054 ይህንን ቁጥር አስርዮሽ ቁጥር ነው የሚባለው። ይህንን አስርዮሽ ቁጥር ወደ ክፍልፋይ እንቀይረዋለን ማለት ነው። ወደ ክፍልፋይ በምንቀይርበት ሰዓት እዚች ጋር ያለችዋን ከአስርዮሻዊ ነጥቡ በስተቀኝ በኩል ያሉ አስርዮሾች በሙሉ እንቆጥራቸውና በቁጥራቸው ልክ ላዕልና ታህቱ በመቶ ብዜት እናባዛቸዋለን ማለት ነው። ስለዚህ 0.054 ማለት ወደ ክፍልፋይ በመንቀይርበት ሰዓት ከአስርዮሽ ነጥብ በስተቀኝ በኩል ያሉ ቁጥሮች ወይም አስርዮሾች ብዛት 3 ስለሆነ 0.054 ሲባዛ እዚህ ጋር 1 2 3 በ1 ሺህ እናባዛውና መልሰን ደግሞ በ1 ሺህ እናካፍላለን። ያ ማለት 1 ሺህኛ ማለት ከአንድ ቁጥር ጋር እኩል ነው ማለት ነው። ስለዚህ ይህንን ቁጥር ምን እናደርጋለን? እዚህ ጋር እንደምታዩት እነዚህ ሶስቱም ዜሮዎች እነዚህ ጋር ያለው ነጥቡን ስለሚያጠፉልን መቁጠሪያ ቁጥሩ 54 ይሆናል። ታህቱ ቆጣሪው ደግሞ 1000 ይሆናል ማለት ነው። ኦኬ ስለዚህ እዚህ ጋር የምንመለከተው ቁጥር ማለት ነው 54 1000ኛ ማለት ክፍልፋይ ነው። ወደ ክፍልፋይ ተቀይሯል ማለት ነው። ይሄንን ወደ ክፍልፋይ የተቀየረውን ቁጥር ማለት ነው ወደ ዝቅተኛ ሂሳባዊ ቃልም ቀይራችሁ ማስቀመጥም ትችላላችሁ። ነገር ግን እኛ ወደ ዝቅተኛ ሂሳባዊ ቃል ቀይሩ እስካልተባልን ድረስ ክፍልፋይ ከሆነ ወደ ክፍልፋይነቱ ይቀመጣል ማለት ነው። ሌላኛው ደግሞ ወይም ሁለተኛው ደግሞ ቀይሩ የተባልነው ምንድነው ማለት ነው? ይህንኑ እዚህ ጋር ያገኛችሁትን ክፍልፋይ ወዴት ነው የምንቀይረው? ወደ መቶኛ ወይም ደግሞ ፐርሰንት አድርገን ምንጽፈው ማለት ነው። እዚህ ጋር እንደምትመለከቱት ታህቱ 100 አይደለም። ስለዚህ 1000 ስለሆነ 1000 ማለት ከ100 አንጻር ስንት ነው ማለት ነው? 10 ሲባዛ በመቶ እንደማለት ነው። ስለዚህ ይሄንን ቁጥር እንዴት መጻፍ እንችላለን? 54 10ኛ ሲባዛ እናረግና 10ን በስንት ብናባዛው ነው? በአንድ 100ኛ ብናባዛ 100 1000 ማለት 10 ሲባዛ በመቶ 1000 ነው። 54 ሲባዛ በአንድ ደግሞ 54 ነው ማለት ነው። ስለዚህ ይሄንን ቁጥር ስንት ነው የሚሆነው ማለት ነው? ቀደም እንደተነጋገርነው እዚች ጋር ያለችዋን 100ኛ የምትለዋን ቁጥር ማለት ነው ከማን ጋር እኩል ነው ብለናል? ከፐርሰንት ጋር እኩል ነው። ስለዚህ ከፐርሰንት ጋር እኩል ከሆነ 54 10ኛ የሚለውን ስናካፍለው 54 ብር ለ10 ሰዎች በመናካፍልበት ሰዓት 5.4 ነው የሚሆነው። ስለዚህ ይሄ ቁጥር 5.4 እናደርግና እዚች ጋር ያለችዋን 100ኛ የምትለዋ እንደ ፐርሰንት ስለምትቆጠር ወደ ፐርሰንት ሲቀየር ይሄ ነው የሚሆነው ማለት ነው። ስለዚህ ይሄ ወደ ፐርሰንት ተቀየረ ማለት በዚህ ልክ ማስቀመጥ እንችላለን ማለት ነው። በዚህ ምሳሌ መሰረት እናንተም እቤታችሁ ሆናችሁ ማለት ነው ይህንን ቪዲዮ በማየት በርካታ ጥያቄዎችን መመለስ ትችላላችሁ ማለት ነው። ሐሳብ አስተያየት ካላችሁ ታደርሱኛላችሁ። ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው ለእናንተ ኮሜንት ላይ እንድታስቀምጡልኝ ጥያቄ ጠይቃችኋለሁ። ወይም ደግሞ አንድ ጥያቄ ላስቀምጥላችሁ። ይህንን ለእናንተ ነው 0.842ን ወደ ክፍልፋይ እንዲሁም ደግሞ ወደ መቶኛ ሲቀየር ስንት ይሆናል የሚለው ለእናንተ ትችላችኋለሁ ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሐሳብ አስተያየት ካላችሁ ኮሜንት ላይ ብታሳውቁኝ እመልስላችኋለሁ። ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።